ባለፉት ጥቂት ወራት ውስጥ በአፍጋኒስታንና በፓኪስታን ድንበር ላይ ተጠናክሮ የቆየው ውጥረት ዛሬ ወደ ለየለት ወታደራዊ ግጭት አድጓል። አፍጋኒስታን በቅርቡ ለተሰነዘረባት ደግሞም ተመጣጣኝ ምላሽ እሰጥበታለሁ ስትል በዛተችው መሰረት በጎረቤቷ ፓኪስታን ላይ የበቀል አጸፋዊ ጥቃትን ከፍታለች። በሌላ በኩል ደግሞ ፓኪስታን የአፍጋኒስታን ዋና ከተማ የሆነችውን ካቡልን ጨምሮ በተለያዩ ከተሞች ላይ በአየርና በየብስ ጥቃት እየሰነዘረች ትገኛለች። ይህ እርምጃ የተወሰደው የታሊባን ታጣቂዎች በፓኪስታን የድንበር ጠባቂዎች ላይ ጥቃት መፈጸማቸውን ተከትሎ መሆኑን እስላማባድ ገልጻለች። የፓኪስታን መከላከያ ሚኒስቴር ሐዋጃ መሐመድ አሲፍ ሁኔታውን ሲገልጹ የትዕግስት ጽዋችን ሞልቶ ፈሷል፣ አሁን በሁለታችን መካከል ግልጽ ጦርነት ተጀምሯል በማለት የሁኔታውን አሳሳቢነት ገልጸዋል። ይህ መግለጫ ለበርካታ አስርተ ዓመታት የታሊባን ዋና ደጋፊ ተደርጋ ትታይ የነበረችው ፓኪስታን ዛሬ ወደ ቀጥተኛ ጠላትነት መለወጧን የሚያሳይ ትልቅ የታሪክ ክስተት ሆኗል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን ዛሬ የተጀመረውን የአፍጋኒስታንና ፓኪስታን ጦርነት ከጀርባ ያሉት መሰረታዊ ምክንያቶች እንዲሁም የተለያዩ ሀገራትና ዓለም አቀፍ ተቋማት ያቀረቡትን ጥሪና የሁለቱ ሀገራት ወታደራዊ ግጭት ያለውን ቀጠናዊ አንድምታና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአህጉረ እስያ በከፍተኛ ውጥረት ውስጥ የሚገኙት ፓኪስታንና በአፍጋኒስታን የሚገኘው የታሊባን መንግስት ወደ ቀጥተኛና ከፍተኛ የጦርነት ቀውስ ውስጥ ገብተዋል። ለበርካታ አስርተ ዓመታት የቅርብ ወዳጅና አጋር የነበሩት እነዚህ ሁለት ሀገራት ዛሬ ግን ከመቼውም ጊዜ በላይ በጠላትነት ተፋጠዋል። ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በተለያዩ ከተሞች ላይ የአየር ጥቃት መፈጸሟን ተከትሎ የፓኪስታን መከላከያ ሚኒስትር ሐዋጃ መሐመድ አሲፍ የትዕግስታችን ጽዋ ሞልቶ ፈሷል፣ አሁን በእኛና በእናንተ መካከል ግልጽ ጦርነት ሆኗል በማለት በይፋ ጦርነት አውጀዋል። ይህ ግጭት የተከሰተው ለወራት የዘለቀው የድንበር ላይ አለመግባባትና የሽብር ጥቃቶች ተባብሰው ከቀጠሉ በኋላ ሲሆን በሁለቱም ወገኖች ላይ ከፍተኛ የሰው ኃይልና የንብረት ውድመት እያስከተለ ይገኛል። አፍጋኒስታንን እያስተዳደረ የሚገኘው የታሊባን መንግስት በበኩሉ የፓኪስታን ኃይል ለፈጸመው ጥቃት ተመጣጣኝ ምላሽ እንደሚሰዝቷል። ዓለም አቀፉ ማህበረሰብም በሁኔታው ከፍተኛ ስጋት የገባው ሲሆን በተለይም በሁለቱ ሀገራት መካከል ያለው የቆየ የታሪክ ቁርሾና አሁን ያለው የጸጥታ መበላሸት በቀጠናው ላይ የከፋ የሰላም መደፍረስን ሊያስከትል እንደሚችል እየተነገረ ነው። የዚህ ጦርነት መነሻ ምክንያቶችና የታሪክ አውድ ሲመረመርም የሁለቱ ሀገራት ግንኙነት ከወዳጅነት ወደ ጠላትነት የተቀየረበት ሂደት እጅግ ውስብስብ መሆኑ ይገለጻል። ፓኪስታን በ1990ዎቹ መጀመሪያ ላይ ታሊባን እንዲፈጠርና እንዲጠናከር ከፍተኛ ድጋፍ ስታደርግ የነበረችው ከጎረቤቷ ህንድ ጋር ለምታደርገው ፉክክር ስትራቴጂካዊ አጋርነት ለማግኘት በማለም ነበር። ሆኖም ግን እንደ አውሮፓውያኑ የዘመን አቆጣጠር በ2021 ታሊባን መላ አፍጋኒስታንን በድጋሜ ሲቆጣጠር ፓኪስታን ሁኔታው ለራሷ ሰላምና ጸጥታ መልካም እንደሚሆን ብታምንም ውጤቱ ግን ተቃራኒ ሆኗል። ከዚህ ጋር ተያይዞ ዋናው የውጥረት መንስኤ ተህሪክ ኢ ታሊባን ፓኪስታን ወይም በምህጻረ ቃሉ ቲቲፒ የተሰኘው የታጠቁ አማጽያን ቡድን የአፍጋኒስታንን ምድር ተገን በማድረግ በፓኪስታን ላይ ጥቃቶችን መፈጸሙን ተከትሎ ነው። ፓኪስታን አፍጋኒስታንን እየመራ የሚገኘው ታሊባን እነዚህን በግዛቱ እየተንቀሳቀሱ የሚገኙ አማጽያን እንዲቆጣጠር በተደጋጋሚ ጥያቄ ብታቀርብም የካቡል አስተዳደር ግን በግዛቴ ውስጥ የሚንቀሳቀስ የሽብር ቡድን የለም በማለት ክሱን ውድቅ አድርጓል። ሌላው የታሪክ ጠባሳ ደግሞ በሁለቱ ሀገራት መካከል የሚገኘው የዱራንድ መስመር ወይም ዱራንድ ላይን በመባል የሚታወቀው የ2611 ኪሎ ሜትር የድንበር መስመር ነው። ከዱራንድ መስመር ጋር በተያያዘ የሚነሳው መሰረታዊ ጉዳይም አፍጋኒስታን ይህን የድንበር መስመር በቂ ግዛት ዘመን በግዴታ የተጫነ እንዲሁም በአፍጋኒስታን የሚገኘውን የፓሽቱን ብሔርን ለሁለት የከፈለ ነው በሚል ተቃውሞ ስላላት እስካሁን
በይፋ አትቀበለውም። ይህ የድንበር አለመግባባት ለተደጋጋሚ ግጭቶች መነሻ ሲሆን ቆይቷል። እናም ዛሬን ጨምሮ ከጥቂት ቀናት በፊት የተከሰቱት ጥቃቶችና የደረሱት ጉዳቶች የግጭቱን መጠነ ሰፊነት ያሳዩ ተደርገው ይወሰዳሉ። በዛሬው ዕለትም የፓኪስታን ጦር በአፍጋኒስታን ካቡል፣ ካንዳሃር፣ ፓክቲካ እንዲሁም ናንጋርሃር ግዛቶች ላይ በፈጸመው መጠነ ሰፊ አየርና የየብስ ጥቃት 274 የአፍጋኒስታን ታሊባን ተዋጊዎችን መግደሉንና ከዚህ ባሻገርም ከ200 በላይ ማቁሰሉን አስታውቋል። እንዲሁም 27 የታሊባን የጦር ሰፈሮችን ማውደሙንና 9ኙን መቆጣጠሩን እየገለጸ ይገኛል። በሌላ በኩል ደግሞ ይህንን ትንታኔ እስካጠናቀርንበት ጊዜ ድረስ የአፍጋኒስታን ታሊባን ቃል አቀባይ የሆኑት ዛቢሁላህ ሙጃሂድ በሰጡት መግለጫ አፍጋኒስታን በወሰደችው የአጸፋ እርምጃ 55 የፓኪስታን ወታደሮች መገደላቸውንና 19 የጦር ሰፈሮች መያዛቸውን ተናግረዋል። የታሊባን መንግሥት የፓኪስታን አውሮፕላኖች የመኖሪያ ቤቶችንና የሃይማኖት ትምህርት ቤቶችን መምታታቸውን፣ በዚህም ሳቢያ ሴቶችና ሕፃናትን ጨምሮ በርካታ ሲቪሎች መገደላቸውን በመግለጽ ድርጊቱን እየኮነነ ይገኛል። በተለይም በባውጃውርና በኢስላማባድ በቅርቡ በደረሱት የሽብር ጥቃቶች የአፍጋኒስታን ዜግነት ያላቸው ግለሰቦች መሳተፋቸው ፓኪስታንን ክፉኛ ያስቆጣ ጉዳይ ሆኖ እየተነሳ ይገኛል። የፓኪስታን ኢንፎርሜሽንና ብሮድካስቲንግ ሚኒስቴር እንዳለው ጥቃቱ ያነጣጠረው በፓኪስታን ውስጥ የሽብር ጥቃት ለሚያደርሱት የቲፒፒና የአይኤስ ታጣቂዎች መጠለያ በሆኑ ቦታዎች ላይ ነው። ያም ሆነ ይህ በሁለቱ ሀገራት መካከል እየተካሄደ ያለው ይህ የጦርነት አዋጅና አንዳቸው በአንዳቸው ላይ የሚሰነዝሩት ጥቃት የዓለም አቀፉን ማህበረሰብ ትኩረት የሳበ ጉዳይ ሆኗል። የተለያዩ ሀገራት መሪዎችና ድርጅቶች ሁኔታው እንዳይባባስ ጥሪያቸውን እያቀረቡ ይገኛሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሁለቱም ወገኖች ዓለም አቀፍ ሕግን እንዲያከብሩና ንጹሐን ከመጉዳት እንዲቆጠቡ አሳስበዋል። ሳውዲ አረቢያ፣ ኳታርና ቱርክ ቀደም ሲል በሁለቱ ሀገራት መካከል የተደረሰውን የተኩስ አቁም ስምምነት ለማስቀጠል ጥረት ሲያደርጉ የቆዩ ሲሆን አሁንም በውይይት እንዲፈታ ጥሪ አቅርበዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ግጭቱ ሊቆምና የሁለቱን ወንድማማች ህዝቦች ደህንነት ለመጠበቅ ውይይት ቅድሚያ ሊሰጠው ይገባል ብሏል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግችም ሁለቱም ወገኖች በትዕግስትና በጎረቤትነት መንፈስ ልዩነቶቻቸውን መፍታት አለባቸው በማለት መክረዋል። በሌላ በኩል ደግሞ ህንድ የፓኪስታንን የአየር ጥቃት አጥብቃ የኮነነች ሲሆን ይህ ድርጊት ፓኪስታን የውስጥ ውድቀቷን ወደ ሌሎች ሀገራት ለማላከክ የምታደርገው ጥረት ነው በማለት ወቅሳለች። ሩሲያና ቻይናም በበኩላቸው ወታደራዊ እርምጃዎች እንዲቆሙና ዲፕሎማሲያዊ መፍትሄ እንዲፈለግ ጥሪያቸውን እያቀረቡ ነው። ደግሞ በሌላ በኩል የፓኪስታን ባለስልጣናትና ተንታኞች እንደሚሉት አገሪቱ አሁን የምትከተለው አዲስ የመከላከያ ስትራቴጂ በአፍጋኒስታን በኩል የሚመጣ ማንኛውንም ጥቃት በከፍተኛ ኃይል ለመመለስ የታለመ ነው። የሲንጋፖሩ ምሁር አብዱል ባሲት እንደሚሉት ፓኪስታን ለአፍጋኒስታን ታሊባን የምታስተላልፈው መልእክት ከአፍጋኒስታን የሚነሳ ማንኛውም ጥቃት በግዛታችሁ ላይ ተመጣጣኝ ምላሽ ያስከትላል የሚል ነው። ፓኪስታን እንደ አውሮፓውያኑ አቆጣጠር በ2025 ብቻ ከ2400 በላይ የጸጥታ ኃይሎቿ በሽብር ጥቃት መገደላቸውን እየገለጸች ትገኛለች። ይህ ደግሞ ሀገሪቱን ባለፉት 10 ዓመታት ውስጥ ከፍተኛ የሞት ቁጥር ወደ ተመዘገቡበት ሁኔታ ውስጥ ከቷታል። የቀድሞው የፓኪስታን ጠቅላይ ሚኒስትር ኢምራን ካሃን ከታሊባን ጋር የነበራቸው ግንኙነት በአንጻራዊ ሁኔታ የተሻለ ቢሆንም የአሁኑ መንግሥት ግን ወታደራዊ እርምጃን እንደ ዋና መፍትሄነት እየመረጠ ይገኛል። በአንጻሩ ደግሞ የአፍጋኒስታን ታሊባን በቲቲፒ ላይ እርምጃ ለመውሰድ ፈቃደኛ የማይሆነው በሁለቱ ቡድኖች መካከል ባለው የቆየ ርዕዮተ ዓለማዊ ትስስርና የታሊባን ተዋጊዎች ወደ አይኤስ እንዳይከዱ በመስጋት እንደሆነ ተንታኞች እየገለጹ ይገኛሉ። በአንጻሩ ደግሞ ወደፊት ምን ሊከሰት ይችላል የሚለው ጥያቄ የብዙዎች ስጋት እንደሆነ እየተገለጸ ነው። ምንም እንኳን ፓኪስታን ግልጽ ጦርነት ብታውጅም ግጭቱ ወደ ሰፊና ዘላቂ ጦርነት የመቀየር ዕድሉ ዝቅተኛ እንደሆነ
እየተገለጸም ነው። ምክንያቱም አፍጋኒስታን ከፓኪስታን ጋር ፊት ለፊት የሚጋጠም የተደራጀ ወታደራዊ ኃይል፣ የአየር ኃይልና ዘመናዊ የጦር መሳሪያ የላትም። አፍጋኒስታንን እየመራ የሚገኘው ታሊባን መንግስት ወታደራዊ ኃይል ከ600 ሺህ በላይ መደበኛ ወታደሮችና የኒውክሌር መሳሪያ ካላት ፓኪስታን ጋር ሲነጻጸር እጅግ አነስተኛ ነው። ሆኖም አፍጋኒስታን እንደ አጥፍቶ ጠፊዎችና ድሮኖች ያሉ ያልተለመዱ የውጊያ ስልቶችን በመጠቀም በድንበር አካባቢ ጥቃቶችን ልትቀጥል ትችላለች። ከዚህ ጋር በተያያዘም በሁለቱ ሀገራት መካከል ያለው የድንበር አካባቢ ለረዥም ጊዜ ውጥረት እንደነገሰበት ሊቆይ ይችላል። በተጨማሪም ቀደም ሲል ፓኪስታን በግዛቷ ውስጥ የሚገኙ በሚሊዮኖች የሚቆጠሩ አፍጋኒስታውያን ስደተኞችን በኃይል ማባረሯ በሁለቱ ሀገራት መካከል ያለውን ማኅበራዊና ፖለቲካዊ ቁርሾ ይበልጥ እያከረረው ይገኛል። ከአሁናዊው የሁለቱ ሀገራት ጉዳይ ጋር በተያያዘ የቀድሞ የአፍጋኒስታን ፕሬዝደንት ሐሚድ ካርዛይ ሁኔታውን ሲያብራሩ ፓኪስታን ራሷ ከፈጠረችው የሽብርተኝነትና የቦምብ ጥቃት ችግር ራሷን ነፃ ማውጣት አትችልም። ይልቁንም ፖሊሲዋን ቀይራ የጥሩ ጎረቤትነት መንገድን መምረጥ አለባት ብለዋል። ይህ የሚያሳየው በአፍጋኒስታን በኩል ያለውን ከፍተኛ ቅሬታ ነው። በአንጻሩ ደግሞ የፓኪስታኑ የቀድሞ የፋይናንስ ሚኒስትር ሚፍታህ እስማኤል ታሊባን ፓኪስታንን ወደዚህ ግጭት ታስገብቷታል በማለት ጥፋቱን በካቡል አስተዳደር ላይ እየጫኑ ይገኛሉ። ሁኔታዎች በዚህ ከቀጠሉ በቀጠና ያለው ሰብአዊ ቀውስ ሊባባስ እንደሚችል ይገመታል። ንግድና የሰዎች እንቅስቃሴ የሚበዛባቸው እንደ ቶርካም ያሉ ዋና ዋና የድንበር በሮች በተደጋጋሚ መዘጋታቸው በሁለቱ ሀገራት ሕዝቦች ላይ ከፍተኛ ምጣኔ ሀብታዊ ጫናን ያሳድራሉ። እናም በፓኪስታንና በአፍጋኒስታን መካከል የተቀሰቀሰው ግጭት ከቀላል የድንበር ግጭትነት አልፎ ወደ አደገኛ ወታደራዊ ፍጥጫነት ተሸጋግሯል። ፓኪስታን የጸጥታ ስጋቷን ለመቀነስ በወሰደችው የአየር ጥቃትና የታሊባን መንግስት በሰጠው ጠንካራ ያጸፋ ምላሽ ሳቢያ የሁለቱ ሀገራት ሰላም አደጋ ላይ ወድቋል። የታሪክ አውዱ የድንበር አለመግባባቶችና የሽብር ቡድኖች እንቅስቃሴ ለችግሩ መፍትሄ እንዳይገኝ እንቅፋት ሆነዋል። ዓለም አቀፉ ማህበረሰብ ግጭቱን ለማርገብ ጥረት እያደረገ ቢሆንም በሁለቱ ወገኖች መካከል ያለው እምነት መሸርሸር ሁኔታውን አሳሳቢ ያደርገዋል። በቀጣይ ቀናት ፓኪስታን የሽብር ቡድኖችን ኢላማ ያደረጉ የአየር ጥቃቶችን ልትቀጥል እንደምትችል ስትገልጽ፣ አፍጋኒስታንን በበኩሏ የአገሪቱን ዳር ድንበር ለማስከበር እንደምትዋጋ አስታውቃለች። ይህ ግልጽ ጦርነት ወደ ሰላም የሚመለሰው ሁለቱም ወገኖች የሽብርተኝነትን ስጋት በጋራ ለመፍታትና የጎረቤትነት መርህን ለማክበር ቁርጠኝነት ሲያሳዩ ብቻ ይሆናል። እስከዚያው ግን በድንበር አካባቢ የሚኖሩ ንጹሐን ዜጎች ለሞትና ለስደት መዳረጋቸው የማይቀር ሐቅ ሆኖ ቀጥሏል። እናም የዛሬውና ቀደም ሲል የነበሩት ክስተቶች የፓኪስታንና አፍጋኒስታን ግንኙነት ከታሪካዊ ወዳጅነት ወደ ግልጽ ጠላትነት መቀየሩን አመላካች አጋጣሚዎች ሆነዋል። የፓኪስታን ታሊባን ወይም ቲቲፒ ተብሎ የሚጠራው ቡድን እንቅስቃሴ የድንበር ውዝግቦችና የፓኪስታን የደህንነት ስጋቶች ቀጠናውን ወደማይፈለግ ጦርነት እየገፉት ይገኛሉ። ምንም እንኳን የዓለም አቀፉ ማህበረሰብ ለሰላም ጥሪ እያቀረበ ቢሆንም ሁለቱ ወገኖች የያዙት ጠንካራ አቋም ግጭቱን ለማርገብ አስቸጋሪ አድርጎት ቀጥሏል። እናም በመጪዎቹ ቀናት የሁለቱ ሀገራት መሪዎች ወደ ጠረጴዛ ዙሪያ ካልመጡ ግጭቱ በደቡብ እስያ ቀጠና ላይ ከፍተኛ የሰብአዊና የምጣኔ ሀብት ቀውስ ማስከተሉ ሳይታለም የተፈታ ነው። ፓኪስታን አሸባሪዎችን ለመደምሰስ በሚል የምታደርገው ጥረትና አፍጋኒስታን ሉዓላዊነቴን አስጠብቃለሁ ስትል የያዘችው አቋም የንጹሐን ዜጎችን ሕይወት እየቀጠፈ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ፈርስት ፖስት፣ አልጀዚራና ቢቢሲን በዋቢነት ተጠቅመናል።